እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። እንዲ ፋብለን ነበር እንግዲህ ደግሞ ክትፎ ሰርቼላችኋለሁ። እንግዲህ ቀይ ክትፎ ለመስራት ግዴታ ፍሬሽ መሆን አለበት ስጋው። እሱ ደግሞ የለኝም ከፍሪጅ ወጣ ስጋ ነው። እንደምታዩኝ ከተፍ አደረግናትና እንግዲህ ኮረሪማ፣ ጨው፣ ሚጥሚጣ አድርጌ ትንሽ በርበሬ ያደረኩበት ያው እንግዲህ ቀላቅዬ ፍሪጅ አስቀመጥኩት ጣዕም እንዲኖረው ብዬ ፍሪጅ ስጋ ስለሆነ። ከዛ እንግዲህ የበዓል በማግስቱ ቂቤያችንን ኮረሪማ እና ትንሽ ጨውና ሚጥሚጣ አድርጌ ቀላቀልኩት ለብ አደረኩት ማለት ነው። ያው እንግዲህ ቀይ ስጋ ፍሬሽ ነው መሆን ያለበት ስለዚህ ለብ ያለ ነው እኔ ያደረኩት ማለት ነው። እና በጣም ይጥም ነበር። በጣም ቆንጆዬ ክትፎን የሰራሁት በቃ ያው እንግዲህ አገር ቤት ላለማሰብ ማለት ነው። ከዛ እቺ ቃ ተመቸችኝ በቃ ጣባ ስለሌለኝ በዚህ ነው ያደረኩት። ቂቤው በነገራችን ላይ ያነጠርኩት በነገራችኋለሁ እንዴት እንዳነጠርኩት በጣም በሚጥመው ይሄንን ቄጠማ አበባ ሳጠጣ በደንብ ነው ውሃ ማጠጣው በነገራችን ላይ እንዲያድግልኝ ማለት ነው። እነሱ ይቆርጡታል እኔ ያሳድገዋለሁ እንዴ በዓል ሲሆን ቆርጫም ችኮስኮስ አደርገዋለሁ ማለት ነው። እና በጣም ፋያለ በጣም ደስ የሚል ጊዜ ነበር ያሳለፍኩት እውነት ለመናገር በቃ ምን ልበላችሁ የሚገርም ጊዜ በቃ ለካ ደስታ እኛ ነን የምንፈጥረው አይደለ ባለን ነገር ግዴታ የሆነ ትልቅ ነገር ይኖርና አይገባም እና ባለን ነገር በተሰጠን ነገር ባለንበት ሁኔታ ደስታ መፍጠር እንጂ ማድረግ እንችላለን። ያው ቤተሰቦቼ አገር ቤት ቀይ ክትፎ እየበላችሁ ነው፣ እኔ ደግሞ እዚህ ተጠበሰ ክትፎ እየበላሁኝ ነው። ለማንኛውም በጣም ደስ የሚል ጊዜ ነበር ያሳለፍኩት። እናንተም ደግሞ እንጂ እንድታረጉት እንግዲህ ሼር አድርጋችኋለሁ ማለት ነው። በቃ ሰው ቤት ነኝ ወይ ሰው ሀገር ነኝ ወይ እንደዚህ ነኝ ገንዘብ የለኝም ኦር ነገሮች አልተመቻቹልኝም ባል ነገር የለም። በቃ ባለንበት ሁኔታ ማጣጣም ነው፣ ስራችን እየሰራን ህይወትን ማጣጣም ነው፣ ፈጣሪን እያመሰገንን ማለት ነው። በነገራችን ላይ ስበላ ጸልያለሁ እንጂ አማታው ለጸሎት አድርጌ ነው የምበላው። ያው ሳማትም ጸሎት አድርግ ሰዎቹ እንዳያዩ ስለማልፈልግ ነው ቆርጬ ማወጣው እንጂ ጸሎት አድርጌ ነው የበላሁት። የኢትዮጵያ ሀብቷ ኃይልነ ታሪክ መሰረቷ ኃይልነ ለመሰብሰቢያችን ኃይልነ መስቀል ምክንያታችን ኃይልነ ሞኝነት አይደለም ኃይልነ ነገረ መስቀሉ ኃይልነ ቤዛ መድኃኒት ነው ኃይልነ ለምናምን ሁሉ ኃይልነ እንዲሁ እንዳለን አይለየን ለዓመቱ በሰላም ያድርሰን ጦርነት ረሃቡ ያብቃልን በሽታውን ከምድር ያጥፋልን የመስቀሉ ፍቅር የመስቀሉ ቃል ይውረሳት ምድሪቱ ይዳረስ ወንጌል የቅዱሳን መላእክት የጻድቃን ሰማዕታት በቤት በረከት ግባ በሁሉም ቤት በሁሉም ቤት ግባ በረከት በሁሉም ቤት ቁርስ